በዓለም ላይ ካሉ ስራዎች በጠቅላላ የማንቸስተር ዩናይትድ ስራ ይከብዳል። በማንቸስተር ዩናይትድ ቤት ውስጥ አሰልጣኝ ያለበት ጫና፣ እያንዳንዱ እንቅስቃሴው፣ እያንዳንዱ ሙቭመንቱ፣ እያንዳንዱ ንግግሩ የሚመረመርበት ልክ ሌላ ቡድን ላይ ወይ ደግሞ ሌላ ክለብ ላይ ይህን ነገር አንመለከተው። በጣም የተለየ አይነት ጫና፣ የተለየ አይነት ምርመራ ነው ያለው። እያንዳንዱ ማንቸስተር ዩናይትድን ለማሰልጠን ወይ ደግሞ ማንቸስተር ዩናይትድን ወደ ማሰልጠን ያው የትኛውም ብዙ አሰልጣኞች አሰልጥኗል፣ ግን ወደ ነበረበት ቦታ ለማድረስ ወይ ደግሞ ወደ ታላቅነቱ ለመመለስ ስፔሻል ሰው መሆንን ያስፈልጋል። ስፔሻል ሰው መሆንን ያስፈልጋል። ምክንያቱም 10 ጨዋታ ተጫውቶ 10ሩን ጨዋታ አሸንፎ በአንዱ ቢሸነፍ ስለመሸነፉ ሙሉ ወር ሊወራበት ይችላል። ስለዚህ የማንቸስተር ዩናይትድ ስራ በጣም ከባድ ነው። ይህንንም ለአሰልጣኙ ቀርቤ ነግሬዋለሁ ሲል አንጅ ፖስቴኮግሉ ከነ ጋሪ ኔቭል ጋር ቆይታ ነበረው። ኦቨርላፕ የሚባል ፕሮግራም እንዳላቸው ይታወቃል አይደል? የሆነ ፖድካስት ነገር አላቸው፣ የቪዲዮ ፖድካስት። እዛ ላይ ቀርቦ ተናግሮ ነበርና ስለ ማንቸስተር ዩናይትድ ብዙ ነገር ነበር ያወሩት። ምክንያቱም እንደሚታወቀው እዛ ላይ ጋሪ ኔቭል እንደዚሁም ደግሞ ሮይ ኪን ማንቸስተር ዩናይትድ ተኮር ወሬ እንደሚወራ፣ ኦቨርላፕ ላይ የተነገሩ ደግሞ ብዙ ንግግሮች አጠቃላይ እንግሊዝ ሚዲያ ላይ በደንብ ሰርፌስ ሲያደርጉ ተመልክተናቸዋል። እነዚህ ፐንዲቶች ይሄ ኦቨርላፕ የሚለው የነሱ ፕሮግራም ነው። ይሄ ፐንዲተሪ አይደለም የሚሰሩት እዛ ላይ ጀስት በቃ ሜቢ ተጫዋች የቀድሞ ተጫዋች ሊጋብዙ ይችላሉ ወይ የቀድሞ አሰልጣኝ ሊጋብዙ ይችላሉ። ከዛ በኋላ ውይይቶችን ነው የሚያደርጉት። ከዛ ውጭ ግን የየራሳቸው ኮሚትመንት ግን አላቸው ሁሉም ቢሆኑ ማለት ነው። እነ ሮይኪንም ቢሆን እነ ጋሪ ኔቭልም ቢሆን ኢያን ራይትም ቢሆን የየራሳቸው በሌላ ፕላትፎርሞች ላይ የየራሳቸው የሆነ ኮሚትመንት የየራሳቸው የሆነ የሚያወሩበት የእግር ኳስ ትንታኔዎችን የሚሰጡበት አለና እዚህ ላይ ፖስቴኮግሉን አቅርበውት ብዙ ነገር ነበር ያዋሩትና ከነዛም መካከል ስለ ማንቸስተር ዩናይትድ ጠይቀውት ነበረ። እሱም ስለ ማንቸስተር ዩናይትድ በተለይ ስለ አሰልጣኝነት ጫናው ያወራበት መንገድ አለ። ስለዚህ ያንን ጫና ለመቋቋም የሚመጡት አሰልጣኞችስ ምን ያህል ተጽዕኖ ያሳድርባቸዋል የዩናይትድን ፕሮጀክት ለመረከብ። እንደዚሁም ደግሞ በዛውም አያይዘን ደግሞ ማይክል ካሪክ ገና መጥቶ 5 ጨዋታዎችን ብቻ ነው ያደረገው አይደል? ከ5 4ቱን አሸንፎ በአንዱ አቻ የወጣበት ማለት ነው። በእነዚህ 5 ጨዋታዎች ውስጥ የደረሰበት የሚዲያ ጫና፣ በማንቸስተር ዩናይትድ ቤት ያለውን ፕሬሸር፣ ከዛ ደግሞ ያንን ፕሬሸር ሃንድ ላይ ያደረገበትን መንገድ ለማየት እንደዚሁም ደግሞ ለመመልከት እንሞክራለን። ከዛ ውጪ ደግሞ ከማንቸስተር ዩናይትድ ጋር ደግሞ በሌላ መልኩ ሌላ ተጫዋች ስሙ ተያይዟል። ጀስት ዝም ብሎ ሩመር አይደለም ወይ ደግሞ ጭምጭምታ አይደለም የተሰማው። ቤን ጃኮብስ የተባለው እውቁ ትራንስፈር ላይ ትልቅ የሚባል ሶርስ ነው አይደል? በጣም የሚታመን ጋዜጠኛ ነው። በተለይ በባለፈው ክረምት ላይ ምናልባት ከፋብሪዚዮ ሮማኖም በላይ ብዙ ኤክስክሉሲቭ የሆኑ ኒውሶችን ብሬክ ሲያደርግ የነበረ ሰው ነው እና እሱ እንደተናገረው ከሆነ ክሪስቶፈር ቪቬል አቅርቧል። ላይክ አሌሃንድሮ ባልዴን የባርሴሎና 3 ቁጥር የግራ ተመላላሽ ስፔናዊው ባልዴን ለማንቸስተር ዩናይትድ ኦፈር አድርጓል ወይ ደግሞ አቅርቧል፣ ሰሚት አድርጓል ብሎ የተናገረበት አጋጣሚ አለና ስለዚህ ጉዳይ የምናነሳው ጉዳይ ነው ማለት ባልዴ ወደ ዩናይትድ ይመጣል እየተባለ ማለት ያው ማንቸስተር ዩናይትድ ፍላጎት አሳይቷል። ባልዴ መምጣት ይፈልግ አይፈልግ ሌላ ጥያቄ ነው። ባርሳ መልቀቅ ይፈልግ አይፈልግ ሌላ ጥያቄ ነው። ዋጋው ፌር ነው አይደለም የሚለው ሌላ ጥያቄ ነው። ግን ደግሞ ስሙ ግን ተያይዟል። ታዲያ ቢመጣ ኦፍ ኮርስ የሚሰጠው ጥቅም አለ፣ ግን ደግሞ ትልቅ ደግሞ የሚያመጣው መጥፎ ጎን ደግሞ አለው። ምናልባት ማንቸስተር ዩናይትዶች ከልጁ ብቃት ጎን ለጎን በቃ አይ ሊሉት የሚችሉት ትልቅ የሆነ እንደ ሬድ ፍላግ የምንቆጥረው ነገር እዚህ ተጫዋች ላይ አለ። ያ ነገር ምንድን ነው የሚለውን ነገር በዚህ ፕሮግራም ለማየት እንሞክራለን። ከእናንተ የሚጠበቀው እስከ መጨረሻው ድረስ መከታተል ነው። ያው ለዛም ደግሞ ተጋብዛችኋል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ሀሳባችሁን ኮሜንት ላይ አስቀምጡልን። ወደ ፕሮግራሙ እንለፍ። ማንቸስተር ዩናይትድ በዓለም ላይ ካሉ ክለቦች እጅግ በጣም ከባድ የሆነ ስራ ለአሰልጣኝ ከባድ የሆነ ስራ ነው ብሎ ፖስቴኮግሉ መግቢያ ላይ እንደተናገርኩት ሀሳቡን ሰጥቷል። ውይይት ላይ ነበሩ። በኦቨርላፕ የሚባለው ፕሮግራም ላይ ቅድም እንዳልኳችሁ እዛ ላይ ውይይት ላይ ነበሩና እዛ ላይ ነበረ ይህን ነገር የተናገረውና ማንቸስተር ዩናይትድ በጣም የሚከብደው ስራ በአጠቃላይ በዓለም ላይ ማለት ይቻላል በአውሮፓ ትልልቅ ከሚባሉት ሁሉ ከባዱ ማንቸስተር ዩናይትድ ነው ብሎ ፖስቴኮግሉ ተናግሯል። ፖስቴኮግሉ ብቻ አይደለም የተናገረው። ይህን ነገር ለማጠናከር ያክል ካርሎ አንቸሎቲ ካርሊቶ በአንድ ወቅት ኤቨርተንን በሚያሰለጥንበት ሰዓት ላይ ፕሪሚየር ሊግ እንደነበረ ታስታውሳላችሁ አይደለ? ታዲያ ፕሪሚየር ሊግ በነበረበት ሰዓት ላይ ካርሎ አንቸሎቲ ፕሪሚየር ሊግ በነበረበት ሰዓት ላይ አንድ ሞመንት ነበር ላይክ እንደ ቀልድ ነገርም ቢመስልም ግን ደግሞ
የተፈጠረ ነገር ነው። ትልቅ ነገር ስለማንቸስተር ዩናይትድ ፕሬዠር ይነግረናል። ወደ ካሪክ እንደዚህ ነው ሌሎች ሊመጡ ይችላሉ ከሚባሉ አሰልጣኞች አንጻር ይሄ ነገር እንዴት ይታያል የሚለው ወደዛ ከማለፋችን በፊት አንድ አጋጣሚ ኦሊ ጉናር ሶልሻየር ነበረ የሚያስታውሰው እና ምንድነው ያ የተፈጠረው ነገር አንድ ጊዜ ላይክ ሳይድ ላይን ላይ ሆነው ቆሞ እያለ ካርሎ አንቸሎቲ ወደ ኦሊ ጉናር ሶልሻየር ሳይድ ላይን በጣም ተጠጋ፣ በጣም መጣ። በጣም በሚጠጋበት ሰዓት ላይ በጣም በሚመጣበት ሰዓት ላይ ዳኛው እዛ ጋር ፎርዝ ኦፊሻሉ አለ አይደለ ኢንስትራክት የሚያደርጋቸው እዛ ጋር ያለውን ነገር ያው ቅሬታም ካለ ይቀበላቸው አንዳንድ ነገሮችንም ሪፖርት የሚያደርገው አለ አይደለ ፎርዝ ኦፊሻሉ ይሄን ነገር ይጠብቃል። ሳይድ ላይን ላይ ከራሱ ቴክኒካል ኤሪያ አሰልጣኝ ወደ ሌላ አሰልጣኝ ቴክኒካል ኤሪያ ከሄደ እንዲመለስ፣ ምክንያቱም ጸባጫሪ ነው ምናምን መጥፎ ነገር ነው። ካርሊቶ ወደዛ በሚመጣበት ሰዓት ላይ ተጠጋ እንጂ ወደ ቦታ ተመለስ፣ አለዛ የማንቸስተር ዩናይትድን ቦታ ወይ ደግሞ የሶልሻየርን ወንበር ካልፈለከው በስተቀር ወደዛ ተጠጋ ሲለው አይ ቱ ማች ፕሬዠር ብሎ አለፈ ነገር ምናምን ማለት በጣም ፕሬዠር ይበዛዋል ምናምን ብሎ ተናግሮ ነበረ። እና ይሄን ነገር ያው በኖርማል አጋጣሚ ነው እንደዚህ አይነት ነገር ሊወራ ይችላል። ግን ብዙ የሚናገረው ነገር አለ፣ ብዙ የሚነግረን ነገር አለ። ብዙ ማለት ነው የሚነግረን ነገር ምናልባት የዩናይትድ ቦታ ወይ ደግሞ የአሰልጣኝነት ወንበር ምን ያህል ፕሬዠር እንዳለው ምን ያህል ከባድ እንደሆነ በደንብ አድርጎ ይነግረናል። አንጅ ፖስቴኮግሉ ደግሞ በደንብ አድርጎ ነው ይሄን ነገር የገለጸው ወይ ደግሞ በደንብ አድርጎ ነው ይሄን ነገር የተናገረው ማለት ይቻላል። ብዙ ኦቨርላፕ ላይ በቀረበበት ሰዓት ላይ ማለት ነው። ምንድነው የተናገረው ነገር የማንቸስተር ዩናይትድ ስራ በጣም ከባድ ስራ ነው። የሆነ ስፔሻል ሰው መሆን አለበት። ላይክ አንድ በጣም ስፔሻል ሰው ካልሆነ በስተቀር ስራውን ይችላል ብሎ ማሰብ ትንሽ ያስቸግራል። በጣም ነው 10 ጨዋታዎችን አሸነፈ፣ አንዱን ብትሸነፍ ካሸነፍካቸው 10 ጨዋታ አንዱ በጣም ይገናል። ለዚህ ሁሉ ደግሞ የማንቸስተር ዩናይትድ ታሪኩ ነው። ላይክ ታሪኩ በጣም ቢግ ነው። ደጋፊው በጣም ትልቅ የሆነ ፋንቤዝ ያለው ክለብ ነውና በቀላሉ ነገሮች የሚታለፉበት ቦታ ወይ ደግሞ ነገሮች የሚታለፉበት ቡድን አይደለም። እያንዳንዱ ነገር በቃ በደንብ አድርጎ ይመረመራል፣ በደንብ አድርጎ ተብጠርጥሮ ነው የሚታየው። ይሄ ደግሞ ለአሰልጣኝ በጣም ከባድ ነው፣ በጣም ያስቸግራል። ከሩበን አሞሪም ጋር ጨዋታ ነበራቸው። ቶተንሃም አሰልጣኝ እየነበረ አንጅ ፖስቴኮግሉ ምን ብሎ ተናገረ? ወደ አሞሪም ቀረብ ብዬ እኔም በሰዓቱ አለ ላይክ በጣም የጉዳት ቀውስ ውስጥ ስለነበርኩኝ በቃ ችግር ውስጥ ነበርኩኝ፣ ጫና ውስጥ ነበርኩኝ። ከዛ ግን ቀረብኩና እኔም ያለውበት ነገር ታፍ ነው፣ ያንተ ግን በጣም ይከብዳል፣ በጣም የባሰው ነው ያንተ ብሎ እንደነገረው ተናግሯል። ስለዚህ ማንቸስተር ዩናይትድ ስራው ምን ያህል ከባድ እንደሆነ አሰልጣኞች እንደዚህ አይነት አመለካከት ካላቸው አሁን ስንት አሰልጣኝ ነው የተናው ያው የማንቸስተር ዩናይትድን ያሰለጠኑት አሰልጣኞች ያውቁታል፣ አሰልጥነው ስለሚያውቁ። ግን አሰልጥነው የማያውቁትም አሰልጣኞች በሩቁ እንኳን ሴንስ የሚያደርጉት ነገር አለ፣ የሚረዱት ነገር አለ፣ ከሩቁ እንኳን አይተውት ማለት ነው። አሁን አልኳችሁ አንጅ ፖስቴኮግሉ ተናገረ፣ አንድ አሰልጣኝ ጠቀስኩላችሁ አይደለ? ካርሎ አንቸሎቲ ተናገረ፣ ሌላ አሰልጣኝ። ካርሎ አንቸሎቲ ማለት ሪያል ማድሪድን ያሰለጠነ አሰልጣኝ ነው፣ ቼልሲን ያሰለጠነ አሰልጣኝ ነው አይደለ? በተጫዋችነት ዘመኑም ከተመለከተን ኤሲ ሚላን የተጫወተ ትልቅ ጣሊያናዊ ተጫዋች ነው። ፕሬዠርን እንዴት ሃንድል ማድረግ እንዳለበት ያውቃል። ግን እሱ እንኳን ቱ ማች ፕሬዠር ብሎ ከመደበው ይህንን ስራ ምን ያህል አስቸጋሪ ስራ እንደሆነ ምን ያህል ከባድ ስራ እንደሆነ መረዳት ቀላል ይመስለኛል። በዚህ ደረጃ አሰልጣኞች የሚፈሩት አይነት ስራ ከሆነ የማንቸስተር ዩናይትድ ስራ ምን ያህል ከባድና አስቸጋሪ እንደሚሆን መረዳት እንችላለን። ስለዚህ የሚመጡት አሰልጣኞችስ እንዴት ነው ይሄን ነገር እንደዚህ አይነት አመለካከት እያላቸው እንደዚህ አይነት አስተሳሰብ እያላቸው እንዴት ነው ወደ ማንቸስተር ዩናይትድ ሊመጡ የሚችሉት ወይ ደግሞ ለመምጣት ሊደፍሩ የሚችሉት እንዴት ነው? ምክንያቱም ፕሬዠር በጣም ካለው ለመስራት የማይመች ከሆነ ስፔሻል መሆን አለበት ብሏል ፖስቴኮግሉ። ሌላውም አሰልጣኝ ይሄን ነገር ይጋራዋል ብዬ አስባለሁ። አሁን ማይክል ካሪክ ገና ነው 5 ጨዋታ ነው ያደረገው ብያቸዋል። በዚህ 5 ጨዋታ ውስጥ ግን ምን ያህል የሚዲያ ፕሬዠር እንዳለበት ማንቸስተር ዩናይትድ ምን ያህል ፕሬዠር እንዳለበት በዚህ አጋጣሚ ተረድቷል። አንደኛው ፕሬዠር ያው ከሚዲያ ውጭ ያለውን ከተመለከትን ስኳድ ውስጥ ያለው ፕሬዠር ነው። ለምሳሌ ኮቢ ሜኑን የማሰለፍ ጉዳይ፣ ካሴሚሮ ተጫዋቾቹን ማኔጅ የማድረግ ማለት ይሄ የሚጠበቅ የትኛውም ቡድን ውስጥ ያለ ሊድስ ውስጥም ያለ ነገር ነው። ማንቸስተር ዩናይትድ ብቻ አይደለም። የሚዲያው ጫና ግን ቀላል አይደለም። ሚዲያ ላይ ያለው ነገር ታዲያ ካሪክ ገና ከመምጣቱ ገና የመጀመሪያ ጨዋታውን ሳያደርግ ነው እኮ እነ ሮይኪን ከባድ ትችት መሰንዘር የጀመሩት አይደለ? ሮይኪን ፐርሰናል ኬስ ስለነበረው ነው ከባለቤቱ ጋር ምናምን ነገር። እሱ ብቻ አይደለም እነ ኒክ በት እነ ፖል ስኮልስ ከሲቲው ጨዋታ በፊት ብዙ ነገር ሲናገሩ ነበር። በሊሳንድሮ ማርቲኔዝ ቁመት ራሱ በቃ ሙድ ሲይዙ ነበር አይደለ? ይሄ ፕሬዠር ገና ካሁኑ ነክቶታል። ስለ ፕሬዠርም ሲናገር ዛት ማች ባዘር እንደማያደርገው ዛት ማች ተጽዕኖ እንደማይፈጥርበት ዛት ማች ነገርየውን ኦቨርቲንክ እንደማያደርገው ተናግሯል ማይክል ካሪክ ማለት ነው። በእርግጥ በ5 ጨዋታ ያው ይሄን ሁላ ነገር ማድረግ ማለት ትንሽ አስቸጋሪ ይመስለኛል።
ግን ደግሞ በዚህ 5 ጨዋታ ውስጥ ግን የተረዳው ነገር አለ፣ ያገኘው የደረሰበት ነገር አለ በዚህ 5 ጨዋታ ውስጥ ብቻ ማለት ነው። የማንቸስተር ዩናይትድ ስራን ከባድ ከሚያደርጉት ነገሮች መካከል አንደኛውና ዋነኛው ከሜዳ ውጭ ያለው ትልቅ ኖይዝ ነው። ትልቅ ኖይዝ ከሜዳ ውጭ ያለው ነገር በቃ ምን ያህል ችግር እንደሚፈጥር፣ ምን ያህል አሰልጣኝ እንዳይረጋጋ እንደሚያደርግ፣ ስራውን እንዳይሰራ እንደሚያደርግ፣ ተጫዋቾች እንዳይረጋጉ እንደሚያደርግ ማሳያ ነው። የማንቸስተር ዩናይትድ ስራ ከባድ ከሚያደርጉት ሪዝኖች መካከል ዋነኛው ይሄ ያለው ፕሬሸር ነው። ስለዚህ አንጅ ፖስቴኮግሉም እንዳለው አንድ ስፔሻል ሰውን ይፈልጋል። ያ ስፔሻል ሰው ማን ነው የሚሆነው የሚለውን ነገር እንግዲህ በአንድ ዓመት የሚለወጥ ነገር አይደለም። ያን ስፔሻል ሰው ይጠይቃል። ያንን ስፔሻል ሰውና ጊዜን ይጠይቃል። እነዚህ ሁለት ነገሮች አንድ ላይ ሲገጥሙ ነው የማንቸስተር ዩናይትድ ትንሳኤ የሚመለሰው እንጂ እነዚህ ሁለት ነገሮች ካልገጠሙ ስቲል የማንቸስተር ዩናይትድ ብዙ ይቀረዋል ማለት ነው። ስለዚህ ማይክል ካሪክ አሁን እንኳን በዚህ 5 ጨዋታ ውስጥ አይተነዋል፣ ግን ፕሬሸሩን ግን በደንብ ነው ሃንድል ያደረገው በደንብ አድርጎ ማለት ነው። ስለዚህ ያ ነገር ስላለ የማንቸስተር ዩናይትድን ስራ ከባድ የሚያደርገው ዋነኛው ነገር ይሄኛው ነው ተብሎ ይጠበቃል ማለት ነው። ሌላኛው የምናነሳው ርዕስ በዚህ ፕሮግራም ላይ አሌሃንድሮ ባልዴ ወደ ማንቸስተር ዩናይትድ ጋር ስሙ ተያይዟል። ጥቅምና ጉዳቱ ምንድን ነው የሚለው ነገር ነው ለማየት ምን ሞክረው። ኦልሬዲ ሰምታችሁት ይሆናል ብዬ አስባለሁ። ግን ደግሞ አሁን ባልዴ ጥቅሙ በጣም ብዙ ነው። ከኳስ ጋር ያለው እንቅስቃሴ አሪፍ ነው። ከምንም በላይ ደግሞ ያለው ፍጥነትና ይሄ ወደ መስመር የሚልካቸው ኳሶች ይሄ ሎክሮስ የሚባለው አይደል? ሃይክሮሱም በጣም ድንቅ ነው። ሎክሮሱም በጣም የሚያስደንቅ ነው። በዛ ላይ በጣም ፈጣን ተጫዋች ነው። ጉልበተኛ ተጫዋች ነው። ከኳስ ጋር ምቾት የሚሰማው ተጫዋች ነው። አሁን ላይ ዓለም ላይ አሉ ከሚባሉት የግራ ፉልባኮች መካከል የሚጠቀስ አይነት ተጫዋች ነው። እድሜውም ደግሞ በጣም ገና ነው። ገና 23 ዓመቱ ነው። ይሄ ተጫዋች ገና 23 ዓመቱ ነው። በጣም ገና ነው። ልምድ አለው። ላማሲያ ነው ያደገው። የባርሴሎና ተጫዋች ነው። ስፔናዊ ተጫዋች ነው። ብዙ ጥሩ ነገሮች አሉት። ይሄ ተጫዋች ወደ ማንቸስተር ዩናይትድ ቢመጣ ሊያሳካቸው የሚችላቸው ወይ ደግሞ ሊጠግን የሚችለው በጣም ብዙ ቦታዎች አሉት። በጣም ብዙ ቦታዎች ማለት ነው። እነዚህም ቦታዎች ማስተካከሉ የሚቀር አይመስልም። ምክንያቱም በጣም ፈጣን ተጫዋች ነው። መከላከሉ ላይ ጥሩ ነው። እንዳልኳችሁ ሃይክሮሱና ሎክሮሱ በጣም አስደናቂ ነው። እነዚህ ነገሮች ተገጣጥመው ለዚህኛው ማንቸስተር ዩናይትድ በጣም ብዙ ጥቅሞችን ይሰጣሉ። ግን ሬድ ፍላጉ ምንድን ነው? ይሄ ተጫዋች በጣም ይጎዳል። በጣም ጉዳት አለበት። እስካሁን ድረስ እንግዲህ ገና 23 ዓመቱ ነው ብያችኋለሁ አይደል? 8 ሜጀር ጉዳቶች ደርሰውበታል። ለዛውም የተለያየ አይነት ጉዳቶች ደርሰውበታል። ከነዛ መካከል 8ቱንም አልጠቅሳቸውም፣ ግን ከ8ቱ መካከል ረዘም ላለ ጊዜ ከሜዳ ካስወጡት ወይ ደግሞ ካስወገዱት ጉዳቶች መካከል የቁርጭምጭሚት ጉዳት፣ የሃምስትሪንግ እና ይሄ የብሽሽት ጉዳት የሚባሉት ይገኙበታል። ሌሎች ትንሽ ጉዳቶች አሉ። ኖርማል አለመመቸትም ባለፈውም የሆነ ዲስኮምፎርት ተሰምቶት ነበር። ግን አብዛኛውን ጊዜ ግን በጉዳት የሚያሳልፍ ተጫዋች ነው። ተከታታይ ወራትን ያለ ጉዳት ነፃ ሆኖ መጫወት የሚችል ተጫዋች አይደለም። ሜይ 29 2023 ጀምሮ እስከ ጁላይ 26 ድረስ የቁርጭምጭሚት ጉዳት ደርሶበት ነበር። ትልቅ የሚባለው ወይ ደግሞ ረዘም ላለ ጊዜ የሚጎዳበት በተደጋጋሚ የሚያስቸግረው ጉዳት መካከል አንደኛው የቁርጭምጭሚት ጉዳት ነው። ከዛ ውጪ ደግሞ የብሽሽት ጉዳትም ይነሳበታል። ሃምስትሪንጉም አንድ ላይ አብሮ ይነሳል። ታዲያ ይሄ ነገር ስፔን ላይ ብዙ ጫና የለም። ኢንተንሲቲው በጣም ሃይ ነው የሚባል አይደለም። ስፔን ውስጥ የስፔን እግር ኳስ አጫወቱ ማለት ነው ላሊጋው። በእንደዚህ አይነት አጫወቱ ውስጥ እየተጫወተ የተጫዋች ጉዳት እንደዚህ የሚያስቸግረው ከሆነ በዚህ ደረጃ ኢንጁሪ ፕሮን ከሆነ ሃይ ኢንተንሲቲ ያለው ፕሪሚየር ሊግ ውስጥ መጥቶ ምን ሊሆን እንደሚችል መገመት ቀላል ነው። ብዙ ተጫዋቾች አሉ እኮ አይደል? አቅም ሳያንሳቸው ችሎታ ሳይጎላቸው በጣም አስደናቂ ተጫዋች ሆኖ ጉዳት ብቻ ስላለባቸው ፊት መሆን ስለማይችሉ መድረስ ካለባቸው ቦታ መድረስ ያልቻሉ በጣም ብዙ ተጫዋቾች አሉ ፕሪሚየር ሊግ ላይ። ወደ ሉክ ሳኔል ማንቸስተር ዩናይትድ ቤት ውስጥ የሉክ ሾው እና የሜሰን ማውንት ታሪክ ከዚህ ጋር የተያያዘ ነው። ሉክ ሾው ያለፉት ዓመታት ላይ ረዘም ላለ ጊዜ የቆየ ተጫዋች ነው። ግን እስካሁን ድረስ ግን ጥሩ ተጫዋች እንደሆነ ይታወቃል። በጉዳት ግን በተደጋጋሚ የሚሰቃይ ተጫዋች ነው። እንዲሁም ዘንድሮ በጣም ጥሩ ነው። ሁሉንም ጨዋታዎች ጀምሯል። በጣም ፊትነስ ሌቭሉ የሌለ በቃ ትልቅ የሆነበት ሌቭል ላይ የደረሰው። ያው ማንቸስተር ዩናይትድ እንደምታውቁት ትንሽ ጨዋታዎችን ነው እያደረገ የሚገኘው። በተለይ አሁን በሳምንት አንድ ጨዋታ ነው የሚያደርገው። እሱንም አሁን በዚህ ሳምንት ጨዋታ ያደርጋል ተብሎ ለምሳሌ የሆነው ሳምንት ጨዋታ ላይ ይሄ ከዊኬንድ በኋላ ሊጫወት ይችላል። እነዚህ ነገሮች ስላሉ ነው ሜቢ ጉዳቱ ብዙ ያላገረሸበት የሚባል ነገር አለ። ሜሰን ማውንት በዚህ ትንሽ ስኬጁል እንኳን እየተጎዳ ነው። ስቲል አቅም ጥያቄ የለበትም። እሱም ጉዳት ቼልሲ ቤት እና ሪስ ጄምስ ተመሳሳይ ነገር አለበት። አሌሃንድሮ ባልዴ በጣም ጥሩ ተጫዋች ነው። አስደናቂ ፐርፎርማንስ የሚያሳይ ተጫዋች ነው። የጉዳቱ ሂስትሪ ግን በጣም መጥፎ ነውና ይሄ ጉዳት ጉዳይ በእርግጥ ቀደም ያልኳችሁ ነው። እሱ ይፈልጋል አይፈልግም ሌላ ጥያቄ ነው። ባርሳ መሸጥ ይፈልጋል አይፈልግም ሌላ ጥያቄ ነው። ግን ጀስት ቢመጣ እንኳን ብለን ብናስበው
ይሄ ጉዳይ ስላለበት የማንቸስተር ዩናይትድ ባለስልጣናት እዚህ ጉዳይ ላይ አጽንኦት ሰጥተው ማሰብ አለባቸው ማለት ነው። ሶ የእናንተ ሀሳብ ግን ምንድን ነው? ለምሳሌ ባልዴ ወደ ማንቸስተር ዩናይትድ ቢመጣ ጥቅሙ ይበልጣል ወይስ ጉዳቱ? አሁን ጉዳቱ እንዳልኳችሁ ኢንጁሪ ፕሮን ተጫዋች ነው። ስለዚህ እሱ ነገር ይስተካከላል የሚል እምነት ነው ያላችሁ ወይስ እንደዚህ አይነት ታሪክ ያለው ተጫዋች ባይመጣ ነው የሚሻለው የሚለውን ነገር በኮሜንት ሴክሽን ላይ እንድታስቀምጡልን እንጠይቃችኋለን። እንደዚሁም ደግሞ ስለ ማንቸስተር ዩናይትድ አሰልጣኝነት ፕሬሸርም እንደዚሁ የምታነሱት ሀሳብ ካለ ማስቀመጥ ትችላላችሁ። ስለተከታተላችሁን እናመሰግናለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።